love you, you love me, we're a happy ባርኒ ኤንድ ፍሬንድስ ወይም ባርኒና ጓደኞቹ እርግጠኛ ነኝ ይሄንን ፊልም ታውቁታላችሁ ወይም ይሄንን የልጆች ፕሮግራም እናንተ ባታውቁትም ልጆቻችሁ ወይም ታናናሾቻችሁ በእርግጠኝነት ያውቁታል ምክንያቱም በተለያዩ የቴሌቪዥን ጣቢያዎች ላይ ይቀርባል ባርኒ ስለተባለው ገጸ ባህሪ ወይም ደግሞ የልጆች ፕሮግራም እንመለከታለን ከዚህ ፕሮግራም ጀርባ ያለውን እውነታ ለማመን ይከብዳል ነገር ግን እውነቱ ይህ ነው እስከ መጨረሻው አብራችሁን ከቆያችሁ ስለ ባርኒ የምታውቁት ይሆናል ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ሁላችሁም ላይክ አድርጉ ያልኩኝ አሁን ወደ ታሪክ ያለፍኩኝ I love you, you love me, we're a happy ይህ ወይን ጸጅ የዳይኖሰር ልብስ የሚለብሰው ባርኒ ዝግጅቱ የተጀመረው በ1988 ዓመተ ምህረት ሲሆን ዝግጅቱም እንደነገርኳችሁ ከጓደኞቹ ጋር ሆኖ አድቬንቸሮችን ነው የሚያሳየው ነገር ግን እጅግ የሚያስደነግጠው ነገር እንደዚህ አይነት ለህፃናት የተሰራ ፕሮግራም ላይ ከጀርባው ያለው እውነታ ነው ይህ ፕሮግራም የተዘጋጀው እውነተኛ ታሪክ ከሆነ በ1930ዎቹ ባርኒ ከተባለ ነፍሰ ገዳይ ወንጀለኛ ሰው ነው ይህ ሰው ባርኒ ፓተርሰን ይባላል በ1931 ዓመተ ምህረት በአውስትራሊያ ውስጥ ይኖር ነበር ይህ ሰው ህፃንነቱ ያለፈው በከባድ የአይምሮ በሽታ እየተሰቃየ ነበር ምክንያቱ ደግሞ በወላጆቹ የተነሳ ነው ወላጆቹ ለዚህ ልጅ በቂ እንክብካቤ ፍቅር አይሰጡትም ነበር ስለዚህም ይህ ከባድ የአይምሮ ህመምና ጭንቀት ሊያጋጥመው የቻለው ከወላጆቹ ወይም ካስተዳደጉ የተነሳ ነው የተለያዩ የአይምሮ ህሙማን ሆስፒታል በመግባት ሲታከም ነበር እንደድል ሆኖ ይህ ባርኒ የተባለው ታዳጊ የተለያዩ የአይምሮ ህሙማን ሆስፒታል ቢለዋውጥም ነገር ግን በጤናው ላይ ያመጣው ለውጥ አልነበረም እንደነገርኳችሁ እዚህ ከባድ የአይምሮ ህመም ውስጥ ሊያስገባው የቻለው ምክንያት እናትና አባቱ በጣም ይደበድቡት እንደነበር ነው ከዛም በኋላ ግን ምንድነው ማድረግ የጀመረው በህይወታቸው ደስተኛ የሆኑ ህፃናቶችን እያያዘ መበቀል ነበር የጀመረው የህፃናት መጫወቻ ቦታዎች ላይ ይሄዳል ለብቻቸው ደስተኛ ሆነው እየተጫወቱ ያሉትን ህፃናት ያጠናና ይወስዳቸውና የሚገርመው ነገር ይሄንን የሚያደርገው ዝም ብሎ ሳይሆን ቡኒ የዳይኖሰር ልብስ ይለብስ ነበር ልክ እንዳያችሁት ወይም እንደምታውቁት ባርኒ ደግሞ የሚለብሰው ወይን ጸጅ የዳይኖሰር ልብስ ነው የሰው ማንነቱ ሳይታወቅ ወይም ሳይጠረጠር የብዙ ህፃናትን ህይወት በዚህ መልኩ ካጠፋ በኋላ ነበር በቁጥጥር ስር የዋለው ከዛም ምንድነው የተፈረደበት የእድሜ ልክ እስራት ነበር በ1988 ዓመተ ምህረት ከአመታት በኋላ ደግሞ ባርኒ የተባለ የህፃናት ፕሮግራም ወይን ጸጅ የዳይኖሰር ልብስ ለብሶ ከጓደኞቹ ጋር ብቅ አለ የዚህ ባርኒ የተባለው የህፃናት ፕሮግራም አዘጋጅ የሆነችው ሼረን ሊች እንደምትናገረው ከሆነ በትክክለኛው ዓለም ባርኒ የተባለ ለዛው የዳይኖሰር ልብስ የሚለብስ ወንጀለኛ እንደማታቀና ይህ በምናቧ ፈጥራ ያዘጋጀችው ዝግጅት ወይም የህፃናት ፕሮግራም እንደሆነ ነው ያወራቸው ይህች ሴት ይህን ምላሽ ብትሰጥም አብዛኛው የማህበረሰብ ክፍል ግን አላመናትም ነበር በትክክል ባርኒ የተባለውና ወይን ጸጅ የዳይኖሰር ልብስ እየለበሰ ብቅ የሚለውና ከህፃናቶች ጋር የሚጫወተው ይህ የልጆች ፕሮግራም በ1930ዎቹ ከነበረውና ባርኒ ከተባለው ትክክለኛው ወንጀለኛ ጋር ተመሳሳይ ወይም የራሱ ታሪክ እንደተሰራ ነው ያወሩ ያሉት እናንተ በዚህ ላይ ምን ትላላችሁ ሌላው በዚህ የህፃናት ፕሮግራም ላይ ለማመን የሚከብደው ጉድ ምንድነው 7 ሰዎች ነበሩ ይህንን ባርኒ የተባለውን ወይን ጸጅ ለባሽ ዳይኖሰር ገጸ ባህሪ ተላብሰው የተጫወቱት አንዳንድ መረጃዎች ላይ ደግሞ እንደተጠቀሰው እነዚህ ሰዎች 7 ብቻ ሳይሆኑ 15 እንደሆኑ ነው እጅግ ግራ ያጋባል አይደለ እዚህ ጋር እንደሚነሳ ጥያቄ አለ ለአንድ ገጸ ባህሪ 7 ሰው የሚሆን 15 ሰው መቀየር ከባድ ነገር ነው በምን ምክንያት ሊቀየሩ ቻሉ ወይም ደግሞ ለምን ረጅም ጊዜ አልሰሩም የሚለው ነው እንደ ትልቅ ምክንያት የተጠቀሰው የዳይኖሰሩ ልብስ ነበር 35 ኪሎ ግራም ይመዝናል በጣም ከባድና ወፍራም ከመሆኑ የተነሳ በብዛት ለበሽታ እንደሚጋለጡና ለተለያዩ ችግሮች ስለሚጋለጡ በስራቸው ላይ ረክተው መቆየት አልቻሉ
ስራውን ለቀው ብቻ መውጣት አይደለም የሞት አደጋም አጋጥሟቸዋል። እስቲ ለመጀመሪያ ጊዜ ባርኒን ወክሎ ወይም ደግሞ እንደ ዳይኖሰር ለብሶ ስለተጫወተው ሰው ነው። የሰው ባርኒ የተባለው የልጆች ፕሮግራም እንደተጀመረ ነው ስራውን የጀመረው። በ1988 ነበር የባርኒን ገጸ ባህሪ ወክሎ ሲጫወት የነበረው። ይህ ሰው 3 ሳምንት ብቻ ነበር ባርኒ የተባለውን ዳይኖሰር ተላብሶ የተጫወተው። ከዛም በኋላ ግን ዳርሃም በሚባል ሆቴል በክፍል ውስጥ ሞቶ ነበር የተገኘው። በዚህን ጊዜ ብዙ ሰዎች የተለያየ መላምት ሲሰጡ ነበር። ይህ ዴቪድ የተባለው ሰው ራሱን አጥፍቶ ነው። ራሱን ባጠፋ ጊዜም የባርኒን ወይም የዳይኖሰሩ ልብስ ለብሶ ነበር የሚሉ ዜናዎች ነበሩ ሲሰራጩ የነበሩት። ነገር ግን እውነታው እንደዛ አልነበረም። ሆኖም ዴቪድ ቮስ የተባለው ሰው የሞተው ዳይኖሰሩ ልብስ በጣም ከባድ ከመሆኑ የተነሳ ሚዛኑን መቆጣጠር ይሳነውና ከከፍታ ቦታ ላይ ወድቆ ራሱን ስለመታው ነበር የሞተው። ከዚህ ግጭት በኋላ በጣም ስላዞረው ወደ መኝታ ክፍሉ ሄደ። እዛው ሞቶ ተገኘ። እንግዲህ ይህ ሰው የመጀመሪያው ባርኒን ወክሎ የተጫወተው ተዋናይ ነው። የዚህ ተዋናይ ፍጻሜ ወይም አሟሟት አጋጣሚ ነው ሊባል ይችላል። ነገር ግን ሁሉም ባርኒን ወክለው የተጫወቱ ተዋናያን በሚያስደነግጥ ሁኔታ ነበር ህይወታቸው የሚያልፈው። በጣም ለማመን በሚከብድ ሁኔታ የተወሰነ ጊዜ ከሰሩ በኋላ ከዚህ ቦታ ይለቃሉ። ወይ ኃይለኛ ሱሰኛ ሆነው ነው የሚገኙት ወይም ደግሞ የመኪና አደጋ ያጋጥማቸዋል። በቃ ምን ልበላችሁ የህይወታቸው ፍጻሜ አያምርም ነበር። ይህ እስካሁንም ያልተፈታው ትልቁ ሚስጥር ነው። በእነዚህ ምክንያቶች የተነሳ ነበር እዚህ ቦታ ላይ ባርኒን ወክሎ የሚጫወት ተዋናይ ማግኘት ከተገኘም በኋላ ደግሞ ለረጅም ጊዜ መተወኑ ጉዳይ አጠያያቂ ነበር። ውድ ቤተሰቦች እናንተስ በሰማችሁት ታሪክ ላይ ምን ሐሳብ አስተያየት አላችሁ? የኔን ሐሳብ ከጠየቃችሁኝ ግራ የሚያጋባ ስሜት ነው የሚሰማኝ ነገር ሳስበው። ምክንያቱም ከዚህ በፊትም እንዳየነው አሁንም እያየን እንዳለነው ለህፃናት ተብለው የሚዘጋጁ ፕሮግራሞች የሚያስተላልፉት መልእክት ሲቀጥልም ደግሞ ከጀርባቸው ያለው አስደንጋጭ እውነተኛ ታሪክ እውነት ለመናገር አምኖ ለመቀበል ይከብዳል። ምንን አላማ አርገው ወይም ታርጌት አርገው ይህንን ነገር እንደሚያቀርቡት ወይም ለህፃናት ብለው እንደሚያዘጋጁት ግራ ነው የሚያጋባው። ለዛሬ ያዘጋጀሁላችሁ ባርቢ ኤንድ ፍሬንድስ በሚል ዝግጅቱ የምናውቀውና ወይን ጸጅ ልብስ የሚለብሰው ግዙፉ ዳይኖሰር ከጀርባው ያለው የማይታመን አስደንጋጭ እውነተኛ ታሪክ ይህንን ይመስላል። ውድ ቤተሰቦች ሐሳብ አስተያየታችሁን እቀበላለሁ። እንደዚሁም ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ ሁላችሁም ላይክ ማድረግ አትርሱ እያልኩኝ በሚቀጥለው በአዲስ ታሪክ እስካገኛችሁ ባይ ባይ።